ኢመርጀንሲ በእናትሽ አደጋ ነው ኢመርጀንሲ ካርድ ማውጣት አለባችሁ ካርድ አረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው ምን ማድረግ አለብሽ ስንት ነው ካርድ 10,000 ብር 10,000 ምንድነው ተሻለ ያ ድኛለሁ አሁን ትችዋለሁ አንተ ማለት በቃ ሬሳ ተረጋጉ ምን ነበር ጉዳይሽ ይኸውልህ ክቡር ዳኛ ሴት ወንድ ይመስል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ በገነት ያኑሬ ሰባተኛ ሰማይ ማለት ነው ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው ስግጥግጥ እሰጋግጣለሁ ፍርሃት አያሸንፈኝም እኔ በምንም ተአምር ፍርሃት አያሸንፈኝም እንዴት ናችሁ እንደተለመደው አሪፍ ፕሮግራም ወደ እናንተ ይዤ መጥቻለሁ በሚያዘኑት እንስቃለን ሐሳብ አስተያየታችንን እንሰጣለን እንደገና ደግሞ ሰሞንኛ ጉዳዮችንም ወደ እናንተ ይዤላችሁ መጥቻለሁ ተመልክታችሁ ሐሳባችሁን የምትሰጡ ይሆናል ሌትስ ጎ አንቺ ታይ ነገርኩሽ እንግዲህ አንዴ ነው ዱላ ያምሮሻል ሰኝ እንዳታረግሽ አው እኔ አንተ እሺ ባለትራሮሽ ምን ነበር ጉዳያችሁ ይኸውልህ ኩርናኝ እክሰሪዮ ከኔ ምን እንደፈለጋለች ቦታ በገበቁት ተጨቀጭቅኛለች እቺ ምናምን ማንን አንቺ ነው አው አንተ ማለት በቃ ሬሳ ተረጋጉ ምን ነበር ጉዳይሽ ይኸውልህ ክቡር ዳኛ ሴት ወንድ ይመስል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ በገነት ያኑሬ ሰባተኛ ሰማይ 50 አይሰማ እኔ መሰለ መኪና ይዛ 50 ብር ኢመርጀንሲ ካርድ ማውጣት አለባችሁ ካርድ አረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው ምን ማድረግ አለብሽ ስንት ነው ካርድ 10,000 ብር 10,000 ምንድነው ተሻለ ያ ድኛለሁ አሁን ትችዋለሁ አስር ሺህ በለጋ እንዳስባችሁታል ሲታከም ስንት ሊያወጣ ይችላል ይዘው እና ናካው ተነስቶ አሬ መች እኔ እኮ በጣም ነው ማፈቅርሽ ለምንድን ነው ፍቅሬን ማትቀበኝ ቆይ አንተ ጆሮ አይሰማም እንዴ አልፈልግም አልኩ አይደል እንዴ ላንቺ እኔ ማጣት ምንም ነው ለኔ ግን አንቺን አቶ ሞት ነው ስለዚህ አሁን ከዚህ ፎቅ ላይ ራሴን ወሬን ምገለው ከፎቅ ላይ ተፈጥፈተ ሞትክ እንዴ አንተ ሆስፒታል እንዴ ዘለ ኮኔ ኮሎኒ ስትል መሬት ላይ ተፈጥፈተ ሞትክ ነው መሰለኝ ኧረ መሬት ላይ አዲስ አረጋሳ ዘፈን ነው አላ ፍቅር ማን ከፎቅ ላይ እንዴ ሰላም ማማ ሰላም ሰዋዶ እንዴ አይ የለውም በጣም ሰግኝ እንዴ አረሳው እንደነሽ ሰላም ነሽ ብቻሽን ነሽ እንዴ አዎ ብቻዬን ነኝ ታዲያ ምን ይሰራልሻል አላላሽ ራስን ይያ አራቦናውን አንቺ እንጂ እንዴ ነፍስ አይማረው ዛሬ ከነጋ ቆንጆ እንደሆነሽ ነገረሽው እንዳለ እሱሉ አታለ አሪፍ ወንዶች መዋሸት አቆሙ ማለት ነው አረ ነፍስ አይማረው ገደላቸው ሴቶቹን እንግዲህ ሌላው ደግሞ በጣም አነጋጋሪ የነበረው ሰሞኑን አዶናይ በጣም ተቃውሞ እየቀረበበት ይገኝ ነበር ሰግጥ ከሚለው ቃል ጋር ተያይዞ ትላልቅ ሰዎችም ይህን ነገር ማቆም አለበት የሚል ነገር አምጥቶ ነበረ ነገር ግን እሱም ላልተወሰነ ጊዜ ይቁም እናቆም ብሎ ነበረ ነገር ግን ተመልሶ መጥቷል ከመሰገጥም በጣም ከፍ ብሎ መጥቷል እስኪ እንመልከተው ተጠቀሙ ብያቸዋለሁ እንዳትጠቀሙ ጋይስ ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብ ይመጣ አይገርማችሁ ከምታስቡት በላይ ማለት ነው እንግዲህ ከሁለት ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረኩኝ ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ
ካለ መሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ እና አንዳንድ ሰዎች ሰግጠው እየጠሉን ሰግጠው ለመመቃኘት እየሞከሩ ነው። ሰግጠው ላለመረዳት እየሞከሩ ነው። ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙ። ሰግጥ የሚለው እንደም ተሻሽሎ ማለት ነው ስግጥግጥ። ምክንያቱም እሱ ያለበትን አውድ ሲያስረዳ ብዙ ያልተረዱት ሰዎች አሉ። ያልተረዱ ደግሞ ፈልገው ነው ያለመረዳት ፈልገው ነው እንደዛ ሰግጠው ነው ያልተረዱት የነበረውና ስለዚህ እሱ ደግሞ አንድ ስቴፕ ከፍ ብሎ መጥቷል ማለት ነው። ቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል ሶስት ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ይህ ነው ስግጥግጥ። እሰጋግጣለሁ። ስግጥግጥ ፍምስ የታባ እንግዲህ ካምባላ ሰግጥ ሳይሆን ስግጥግጥ ነው። እንግዲህ ግን ምን ማለት ነው? ማለት ትክክለኛ እንትን ቮካብራሪ ሚኒንጉ አለው እንዴ? ማለት እሱ ካለበት አውድ እሱ ከሚፈልግበት መንገድ ሊተረጎመው ይችላል። ኦኬ ይችላል። ግን ደግሞ የሆነ ትክክለኛ ሌላ የአማርኛ ቃል ትርጉም እንዳለው ይሄኛው አለው ወይ? እስቲ እንፈልጋለን ጠቅጠቅ አድርገን ማለት ነው። በነገራችን ላይ ሌላ ደግሞ በጣም አነጋጋሪ ከነበሩ ጉዳዮች መካከል የጋዜጠኛ ሶፎንያስ ጉዳይ ነበረ። እንግዲህ ሁሉም ሰው ሀሳብ ሰጥቶበታል። ሁሉም ሰው ሀሳብ እየሰጠበት ይገኛል። ነገር ግን አሁን ደግሞ ትንሽ ቀኑ የጨመረ በመጣ ቁጥር ሌላ ነገር የተነሳ ይገኛል። ይህንን ጉዳይ ያጋለጠው ዩቱብ ላይ ይሄ ዩቱበር ነው ይሄንን ጉዳይ ያጋለጠው የሶፎንያስን ጉዳይ ያጋለጠው ፍሬዘር ፍቃዱ የሚባለው ዩቱበሩ በጣም አሁን ትልቅ ተቃውሞ እየተነሳበት ይገኛል። ብዙ ሰዎች ደግሞ ሁለቱ ከዚህ በፊት ይታወቃሉ። ከዚህ በፊት ብዙ አብረው ያሳለፉት ነገር አለው። ማለትም ይሄ ፍሬዘር እና ሶፎንያስ የሆነ አብረው ያሳለፉት ነገር አለ። ሁለቱም የሚያውቁት ጉዳይ አለ። ነገር ግን በሆነ ሚንስ ተጣልተው እኔ ልቅደምስ ቢሆን ይህንን መረጃ ያወጣው እሱስ እጁ እንዳለበት እንደሌለበት ምን ማረጋገጫ አለን የሚሉ ብዙ ሀሳቦች እየተሰጡ ይገኛሉ። እናንተም እንደምታስቡት እስኪ ቴዲ ሐዋሳ እንስማው። ይህንን ድምፅ ሪከርድ ሲያወጣ የተቆራረጠ ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምጽ ያመጣ እንጂ የተቆራረጠ ነው። ይገባችኋል? ፈለገ ያው እሱ እንዳንተ መጣለው ለልጁ ነገር እንዳይደክም ታዲያ ነግሬዋለሁ። ፖሊስ እንዳይደክም ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄን ልጅ ይዛችሁ ጠይቁት እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ሲያስጠላ ይሄ ጤነኛ ወሬ አይደለም የሚያወሩት።
ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። እናንተ እንናገራለን አንፈርድም። ዛሬ እንፍረድ እንዴ ጉድ 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 ነው። እናንተ የዚህ የሶፊኒያን የሚባለውን ልጅ የልጁን ዩቲዩብ ገብቻ አየሁት። እኔ አላመንኩም ነበር መጀመሪያ። ምክንያቱም በማንኛውም ሰው ያንን ሰው አስመስሎ ማውራት ይችላል። ግን ልጁ ለምንድነው ቪዲዮ ያላደረገው? እያንዳንዱ ያወራቸውን ነገሮች እያንዳንዱን ቪዲዮ ቢያደርገው ጥሩ ነበረ። አንድ እንደገና ደግሞ ከዛ አየሁና እያንዳንዱ ያወሩትን ነገር በኋላ ላይ የስልክ ልውውጣቸውም ቁርጥ እያለ እየተቀጣጠለ ነው እንትን ያለው ያወሩት። ከዛ በኋላ ድምፁ ስሰማው ልጁ ከዛ ጋር ድምፁ ይመሳሰላል ከሶፎንያስ ጋር። ከዛ ሊቀመጭን የት መጣ? አዳማ መጣ አለ። እሺ ልጁ ሉጢ ነው አለ። እሺ ከዛ በኋላ መጣ አዳማ። ከዛም በኋላ ለምን አጣደፉት? ቆይ መጨረሻ ሲያረጋግጡ ልጁን እጅ ከፍንጅ ነበር መያዝ የነበረበት። እንዴት እንደሆነ ታውቃላችሁ? እጅ ከፍንጅ ነበር መያዝ የነበረበት። መጣ እስከ መጨረሻው ለምን አላስኬደውም? ልጁ ወዲያው ነው ቪዲዮ ተቆራርጦ ይቺ የመጨረሻውን ፓርት ነው ያሳየን። ብዙ ነገር ማሳየት ይችል ነበር ልጁ። እውነተኛ ከሆነ እስከ መጨረሻው ጥግ ድረስ እስከ ተቃጠሩበት ቤት ድረስ ሄዶ ሰው አስቀምጦ ፕላን አድርጎ፣ አሁን እሱ ፕላን አድርጎ አይደል ይሄ ልጅ ለማዋረድ ሉጢ ነው መሆኑን ሊያረጋግጣን ነበር የሄደው። ታዲያ በዚህ ልክ ለምን አልሄደም? እኔ ጥያቄ ፈጥሮብኛል። ሉጢን እንቃወማለን። አሁን ሰሞን ራሱ እዚህ ሉጢዎች ግፍት እየሰጡ ሰዎችን ወደ እነሱ ቀረብ ስሉ እያየን ነው። ሉጢን መቼም አንደግፍም፣ ግን አንዳንዴ ያልሆነ የተሳሳተ ነገር ውስጥ እንዳንገባ ብዬ ፈራው። ምክንያቱም እኔ አንዳንድ ያላሳመኑኝ ነገሮች አሉ። ልጁ ሊሆን ይችላል፣ ሉጢ ሊሆን ይችላል፣ ግን ይሄኛው ደግሞ ገብቼ ሳየው ይሄ ደግሞ ከሱ የባሰ አይደል እንዴ? ከሱ የባሰ ልጁ በዛ ምክንያቱም ልጁ የቀረበው ማለት ነው ሳስብ ከምድር ተነስቶ እኔ እናንተ አቅም እንዳያንስክ ምናምን አይለውም። ብዙ ነገር አለ እና አቅም እንዳያንስ ሌላ ሰው ትጨምርልኝ ምናምን አለ እና እኔ ብዙ የሚያጠራጥር ነገር አለ። ይሄኛውም ልጅ ግን ጤነኛ አይመስለኝም። ምክንያቱም ወሬው ሁሉ ስለ ሴቶችና ስለ ወንዶች ነው። በእንደዚህ ብታረጊለት፣ በእንደዚህ ቢመቸዋል፣ በእንደዚህ ብታረጊ የሚል ወሬ ነው። ገብቼ ዩቲዩብ እንዳለ የማየው እንናገራለን አንፈርድም። ይሄኛው ሰውዬ ሉጢ ከሆነ አጋንን ሰፍሮበታል። መጀመሪያም ልጁ የአእምሮ ችግር አለበት እየተባለ ነበረ። እኔ ግን በዚህ ደረጃ እንደዚህ ወርዶ ይገኛል ብዬ አላሰብኩም። በስመ አብ ጉድ ነው የሚያስብለው። ወይኔ እኔ ግን ለእናቷ አዘንኩኝ። ለአንድ ልጇ እኮ ነው ለእናቷ ምን ያህል እንደምትሳቀቅ አስባችሁታል? አንድ ልጇ እንዲህ አይነት ሲቹዌሽን ላይ ሲገኝ በጣም ነው የምትታመመው በጣም እና እግዚአብሔር አምላክ ከዚህ ማረህ ነው። ሉጢን እንቃወማለን። Görüşürüz.